መብርሃን ግን ከማርሽኝ አልኩ ይዛኔ እንዴ ጸልየም እንትን ብዬ ማለት የሚገርም ነገር መብርሃን ከማርሽኝ እድሜ ዘመኔን አገለግላለሁ። አይም የተባለው አይኔ በራ በቃ ኪዳነ ወደ አግልኝ ካልኳት ታረግልኛለች። ዶንታ ይሳካልኝ ብዬ ነበር የመጣሁት። ከ12 ዓመት ጀምሮ ሱስ ተጠቀማለሁና ትምህርቴን ትቼ ከሆስፒታል ከእስር ቤት በሱስ እየተሰቃየሁ ምንም ዓላማም አልነበረኝም። ቤተሰብም ተስፋ ቆርጦ ቤት ብቻ ያረጉኝ ነበር። ለ6 ዓመት ምናምን ተቀምጬ ቤት ስጠቀም መርፌ ስወጋ ሆስፒታል እንዲህ የተመላለስኩ ራሴን ላጠፋም እየሞከርኩ ነበር። መቤቴ አንቺ አለሽ በቃ ገላግኝ ብዬ እዚህ መጣሁ። እዚህ ተፈውስቼ ሰላም የተወደዳችሁና የተከበራችሁ ውድ የዩቲዩብ ቤተሰቦቼ ዛሬም እንደተለመደው አስተማሪና ቁም ነገር አዘል የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። ወደ ቪዲዮቹ ከዛ በፊት ግን ለዚህ ቻናል አዲስ ሆናችሁ ላይክ እና ሰብስክራይብ በማድረግ ተባበሩኝ። ወደ ቪዲዮቹ ድማችን ዮናታ ሰሞኑን ምን ብሏል? ምህረት አብን አመሰግነዋለሁ ምክንያቱም ማስታወቂያ እየሰራልኝ ነው ብሏል። እናመሰግናለን። ሳልከፍላችሁ ማስታወቂያ የምትሰሩልኝ ሰዎች። በመሰረቱ እኔ ላንተ ማስታወቂያ እየሰራው አይደለም። ጎፋ አካባቢ ነኝ ያለው ወጣት ማን እንደሆነ አንተ ያስመሰከርከው ኦርቶዶክስ እንዳልሆነ መጣበታለሁ። ኦርቶዶክስ አስመስለ ወጣት በረከት ነው ማን የሚባለው ልጅ አቆምክና አስመሰከርክ። ስላንተ የሚያነሱትን ብለህ አመስግናቸው ማስታወቂያ ይሰሩልኝ ነው ብለህ አስመሰከርክ። እኔው ይሄን ወጣት እንመጣበታለን። ግን ዘብር ማለት ያው መልስ ማለት ነው። ፈጥኖ ደራሽ ነው። የምትድነው የተደረገባት ብቻ ሳትሆን ያደረገችውም ሴትዮ ናት። ዘብር ገብርኤል ጥንቆላ ነው ያደረጉ ያሉት። ከእውነት የራቀ ነው። ይሄ የደረሰላቸው የተደረገላቸው ይመስክሩ። ዘብር ገብርኤል ሄደው ሰንሰለቱ ተፈቶላቸው እየዘመሩ የተመለሱትን አይተናል። ባህታያን፣ መናንያን፣ ደናግላን መነኮሳት አሉ ገዳማችን ላይ። ዘብር ገብርኤል ከተባለ ንጹህ ነው ህዝቡ። በሶስት አይነት መልክ ነው የሚወጣው አጋንንት እዛ ገዳም ላይ። መተቱን በፍርፍር ሰርታ ግጥም አርጋ በላቻት። ወይ አብሮ አደግ ወይ ጓደኛ ይላል። በጣም ብዙ ጉድ ነው የምንሰማው። ሙሉ ነው ያተቀደሳት ከደብሩ ተዘርፎ ነበር። መጥቶ እዚህ አዲስ አበባ መግቢያ ላይ ነው የተያዘው። ሙሉ ነው ያተቀደሳት አንድ ሳይጎድል ማለት ነው። ይሰለባል። ሰላቢ መንፈስ ነው የተላከባቸው። የተማሩ ናቸው ግን አይቀጠሩ። ደብዳቤው የሚደርሳቸው ሰዎች ደስ እያላችሁ ብትሄዱ ተራዳን ሊቀ መላእክት ቅዱስ ገብርኤል ተብሎ ነው የሚጸለየው ጸሎት። መቆሚያ የሚዘቀዘቀው ለከባድ ነገር ነው። በመቅደሱ አገልግሎት አትጠራጠሩ። ነው ምን ሰው አያልቅስብህ እንዳታለቅስ፣ ሰው አያልቅስብህ ዘርህ እንዳይጠፋ፣ እድሜህ እንዳያጥር፣ ሁለቱንም ዓለም እንዳታጣ፣ በስጋህም የወዲያኛዋንም ያለቀሰው ገንህን እንባውን አብስ፣ እድሜህ እንዳያጥር፣ በቆመህ እንዳትነድ። እንባ እሳት ነው። እንባ መዶሻ ነው። እንባ ሰይፍ ነው። አባቴ ልጅ ሆኜ እንባ የሰበረው አይጠገንም፣ እንባ የጣለው ትንሣኤ የለውም ይሉ ነበር። እንባ የሰበረው አያንሰራራም፣ አይገባኝም ነበር። ውሃ አይደለም ምን ማለታችሁ? እንዴት ነው የሚሰብረው? እንባ አረ ቃላት የለም። በእንባ የሚያመጣው ፍዳ፣ እንባ የሚያመጣው የሚያነደው እሳት አረ ቃላት የለውም፣ አይገለጥም። አይ ቅዱስ ጊዮርጊስ ነው እንድንከባ ለጸሎት ተነሽ ትለኛለች፣ ስገጂ ትለኛለች። በዚያ ሙቀት እንዴት ነው የምሰግደው ምናምን ስላት በቃ ስደክም ራሱ ምግቢ ሰማዕቱ እንዲህ አይልም እዚህ ሙቀት ስለሆነ እግዚአብሔር እንዲህ ነው ብላ ትነግረኛለች። ቆይ አንቺ ለምን እንደዚህ ያረግሽልኝ ስላት አይ እኔ ያዘዘኝ ሰማዕቱ ነው ያለችኝ ማለት ነው። እና ልክ ቅድስት ኪዳነ ምሕረት ሲሄድ በጣም ተጫጭኖኝ ነበርና በጣም ደክሞኝ ነበር። እሷ አይዞሽ ተወጃት የለ እናት ናት፣ እናት እኮ አይጨክንም። እኛ እናታችን እንደምትንከባከበን ድንግል ማርያም ከእናት በላይ እናት ናት ስትለኝ አው እመቤቴንማ እንዴት እንደምወዳት ነው ያውቃለሁ እያለን እዛ ሄድኩኝ። ስሄድ ግን እመቤቴ እባክሽ እንዳልጨነቅ አደራሽን ነው ያልኳት። ልክ እዛ ያው ጸበሉ ከቅዱስ ጊዮርጊስ ለየት የሚያደርገው እንትን በሽታ ነው። ሸቶ ቁጭ ብሎ ነው ጸበል የሚጠመቀው። ሄድኩኝ ልክ እንደዚህ እንደደፉኝ ተሰወርኩኝ። ሲሄድ በጣም ማለት ብርሃንም ይከብዳል ለማየት። እዛ ሁሉ ነገር የሚያስፈራኝ ቅዱስ ጊዮርጊስ በጣም ኃያል
ምን ብዬ ለምን ሁላ ላለሁ ብርሃኑንም ከባድ ነው ብርሃኑንም ለማየት ሌላውንም ጭንቅ ለማየት ከባድ ነውና ብርሃን ነበር የገባውበት የብርሃን ዓለም ውስጥ ነው እና እዚያ ውስጥ እመቤቴን ኪዳነ ምሕረትን በጣም ነው የምወዳት እንደ ስጋዊ ማለት ነውና በቃ በጣም ነው የምወዳት እዛ ሄዳ ነፍሴ ኪዳነ ምሕረትን ፍለጋ ነው የምትሄደው ኪዳነ ምሕረትን ሳላይ አልወጣም ትላለች ከዛ አጋዕዝተ ዓለም ሥላሴን ዜናቸውን አደርሳለሁ ከዛ ነፍሴ እዛ ውስጥ ገብታ ዜና ሥላሴን ስለማደርስ ቅድስት ሥላሴን ማየት አለብኝ ብላ ሁንም ተከራከራለች ግን ብርሃን ነው ብርሃኑ ራሱ የሚከብድ ነው በቃ ነፍሴ ስታዩ ቅልጥ ትላለች ከዛ ነፍሴን እላታለሁ ደግሞ እዛው ውስጥ ሆኜ በቃ ይሰማኝ ነበር ነፍሴን ኪዳነ ምሕረት ነፍሴን ግን አንቺን ሳላይ አልወጣም ያልኩ ብርሃኑ በጣም ከባድ ነበር እንደዛ ሆኜ ወጣሁኝ በአራተኛው ቀን መጣሁ ደህና ነበርኩኝ ከዛ በአምስተኛው ቀን አስታውሳለሁ መጋቢት 27 ቀን ነበረ ቅዳሜ ነውና መጋቢት 27 እኔ ያው እንደዚህ እንደ መጽሐፍም እንደምንማረውም በጣም ከመወዳቸው ካየሁት ተምሬ ካወኳቸው ጀምሮ መጋቢት 27 ቀን በጣም ነው የምወደውና በቃ እንደዚህም ባይገለጽ በጣም ወደዋለሁ ከምላው ቀኖች መጋቢት 27 ቀን ነው እና መጋቢት 27 ቀን እንግዲህ የእግዚአብሔር ድንቅ ስራው ነው ልብስ ይዣለው ስጋው ደሙ ለመቀበል ልብሴን ትቼ ይሄ ጸበል የማይገኝ ነው ስጋው ደሙም ከዛ በላይ የከበረ ነው ግን እዛ ቦታ ወይ ያን ቦታ ደግሜ ስለማላገኘው እዚህ ቦታ ስጋው ደሙ ይቅርብኝና እግዚአብሔር ፈቅዶ ዳግም ስለመጣ የሚቀደሰው ግን ለቆራቢ ነው አይደል እንዲቆርብ ነው ሰው እንግዲህ ታስታውሳላችሁ ቅዳሴ ሁሉም ቦታ ላይ ሆድ ይቀደሳል አንድም ቆራቢ እንኳን የለም እነዚህ አምስቱ ልኡካን ብቻ ስራም ሆኖባቸው ይመስለኛል ቀድሰው ቆርበው ይወጣሉ አንድም ሰው ግን አይቆርብም ቅዳሴ ታጎለ ቢል ግን ጫጫታው ማለት ነው አይደል በቃ ያ ህዝቡም ይበላቸዋል ቅዳሴው ታጎለ መቀደሱ እሱ እንዲቆርብ እንደሆነ ስላልነገር ነው ብቻ ይቀደስ እንጂ ምን ቸገረው እሱ ጸድቋል በልቡ ይሄ አስተምሮ እስከ መቼ ነው የሚያስኬደን ነው በእውነት እስከ መቼ ነው የሚያስኬደን የቅዳሴው ብቻ የቅዳሴው አይታጎል ቅዳሴያኑ ቁጥር አይጉደል 5 መሙላታቸው ላይ ነው እኛ ትኩረት የምናደርገው እንዲያ ሲል ደግሞ አንዳንድ ቦታ ላይ 7 ሞሉ አልሞሉ ላይ ነው ግን ጥራታቸው ምንድነው ምን አውቀዋል የለም እውነት ለመናገር 5 ሰው በግድ ሞልቶ ከመቀደስ ይልቅ አንድ ሰው መጀመሪያ ቀጥሮ ማስተማር ህዝቡን ቢቀድም ምክንያቱም አሁን እኛ እንቀድሳለን እንጂ የሚቆርብ የለ እንደምታዩት ነው ያስተዳዳሪውም የሰበካ ጉባኤውም ቁጥጥር ቅዳሴ ታጎል አልታጎለ ነው ስንት ሰው ቆረበ ላይ አይደለም የሚቀደሰው ግን ለቆራቢ ነው አይደል እንዲቆርብ ነው ሰው እኔ ብዙ ዘፋኞች አሁን ብዙ የኪነ ጥበብ ሰዎች እያያቸው ነው አይደለም ዛሬ ሚዲያ ላይ ተከታተሉ በኪነ ጥበቡ ኑረው በፊልም ኑረው በዛ በኩል አልሳካ ሲል እንደው በዚህ በኩል ደግሞ ትንሽ ቁራሽ እንጀራ ይገኙን ብለው በዛ በኩል መተው ሃይማኖቱ አላማረባቸው ኪነ ጥበቡን አበላሽተው እኔ ስውሯ ማርያም የርኩት ያው እንደ ድንገት ቲክቶክ እየተጠቀምኩ ያለ እንደ ማንኛውም ማህበራዊ ሚዲያ ተጠቃሚ ስክሮል እያደረኩ እየተከታተልኩ ነበርና ስውሯ ሲል እስቲ ቆይ ስውሯ ማርያም ተሰውራለች እንደምናም ብዬ በራሴ ግራ ተጋባውና እስኪ እዚህ ቦታ መሄድ አለብኝ ብዬ ቀጥታ በገዳሙ ባስ ነው የሄድኩት ከላምበረት መናኸሪያ ማለት ነው ከዛ በኋላ ሄድኩኝ ቦታውን አየሁት ምናምን ደስ አለኝ በቃ የበረከት ቦታ ነው ብዙ ፈውስን ያገኘሁበት ቦታ ነው እዛ ጸበሉን በቃ ሁሉ ነገር በቃ ደስ ያለ ስርዓቱ ማለት ነው ግን የምናየው ነገር በጣም ከባድ ነበር በሰዓቱ ማለት ነው እና እንደማንኛውም ቀን 7 ቀን ቆይቼ ለወጣ ስል እመቤቴንማ ማገልገል አለብኝ ብዬ ያው እዛ ቦታ ላይ ቁጭ አልኩኝ ከዛ እዛ ተወልደ የሚባል አንድ ጻፊ ያለ ውስጥ ላይ ካንተ ምንም ስልጣን የለውም እሱ ጋር ገባውና አንጸባራቂ ተሰጠን ከዛ በኋላ በትሩፋት ስራ በዛ ላይ ሙያተኛ ነኝ የመካኒክ ሙያተኛ ነኝና በዛም ጄኔተር ሲበላሽ ምናምን ነገር ጠግንላቸዋለሁ እና ያን ነገር እየሰራው በቆየሁበት ሰዓት የሚደረገው ነገር በጣም ያሳፍራል ለምሳሌ ምን ይደረግ ነበር አሁን ለምሳሌ ቄደር ለመጠመቅ ከፈለክ 300 ብር ነው የምትከፍለው በነፃ ተጠመቅ ያን ብር ደግሞ ስታስገባ በቤተ ክርስቲያኑ አይደለም በስውሯ ማርያም ሳይሆን ተወልደ በሚባል ግለሰብ ነው አስገባ ይልሃል ይመዘግብሃል እንደገና ደግሞ ጸሎት ለማስያዝ
100 ብር ትከፍላለህ ጸሎት ለማስያዝ። ያን ስትከፍል ቀጥታ የከፈልከው ብር ምንድን ነው የሚደረገው? ተወልደ ከፈለገ በአካውንት ይቀበላል። ሪሲት ምናምን ደረሰ የሚባል ነገር የላቸውም እንዳጠቃላይ ማለት ነው። ይሄ ነገር ምንድነው እየተቃወመ ነበር። ቤተክርስቲያን እኮ በሁሉም በአዲስ አበባ የሚገኙ ደብሮች ጸሎት ለማስደረግ ለማስያዝ የሚፈልግ ማንኛውም ምዕመን ብር ይከፍላል ለአገልግሎት። አሁን 100 ብር 200 ብር ድረስ የሚከፍልባቸው ደብሮች በየአጥቢያችን አሉ። የዛ ምንድነው የሚለየው? የዛ የሚለየው ምንድነው? ማንኛውም ነገር ደረሰኝ የለው። ቄደር ስትጠመቅ 300 ብር ትከፍላለህ፣ ይቀበላል። ጸሎት ለማስያዝ ደግሞ ስምን ይመዘግብና ያንን 100 ብር ከተቀበለ በኋላ ምን ያደርጋል? ያን የመዘገበትን ወረቀት ሱባኤ ለሚገባ ሰው ጸልዩ ተብሎ ይሰጣል። የመገበሪያ እህል አለ ስንዴ የሚባል ስንዴው እዛው ነው የሚሽከረከረው። አንድ ጆክ በ100 ብር ነው ጸሎት ማስያዣ ማለት ነው። ሁለት ነው ያለው የጸሎት ፕሮግራማቸው ማለት ነው። አንዱ በቅዳሴ ነው፣ በጸሎት አስቡኝ ነው። አንደኛው ደግሞ መገበሪያ የሚባል ነገር አለ፣ አዲስ የመጣ ልምድ እኛ ማናውቀው ማለት ነው። እሱስ ምንድነው? ቀጥታ ጆኩን አንዱን ጆክ በ100 ብር ነው የምትገዛው። በ100 ብር ትገዛለህ። የስንዴ እህል ነው እኮ መገበሪያ ማለት የቅዳሴ ማስቀደሻ ሰዓት። አዎ፣ እዛ ግን ጸሎትን ነው የሚያዝልክ። ጸሎት ይያዝልሃል ተብሎ ያንን በነጠላክ በሆነ ነገር ትይዛለህ። ከፈለክ በማዳበሪያም ትገዛለህ፣ በሙሉ ከፈለክ በኩንታሉ ማለት ነው። ከዛ በኋላ ይደፋል። እዛ የእመቤታችን ስዕል አለ፣ እዛ ስር ነው የምደፋው። ተመልሶ መጥቶ ደግሞ ለሌላ ሰው ይሸጣል። ያ የሚመዘገበው ስም ዝርዝር ሳጥን ውስጥ ነው የሚቀመጠው። ሳጥን ውስጥ ከተቀመጠ በኋላ ያን አውጥተው ማታ ላይ ሱባኤ ለሚገባ ሰው እንኩ በጸሎት አስቡኝ ብለው ይሰጣሉ። አጸደ ማርያም የምትባለው ግለሰብ በቁጥጥር ስር ዋለች። እውነት ነው? አዎ እውነት ነው። የት ነው በቁጥጥር ስር ዋለችው? አዎ አጸደ ማርያም በቁጥጥር ስር ዋለችው በጣም ብዙ በደል አድርሳ ነበርና ለህግ አካል አሳወቅን። ጫጫም ነይም ደብረ ብርሃን ነይም እስከ ሀገረ ስብከቱ አቡነ ቀሌሜንጦስ ህግ ክፍሉም ድረስ አሳውቀን ነበር። በግድያው ዙሪያ ማለት ነው። አንድ ያሰላ ልጅ እናቱን ጸበል ለማስጠመቅ እዛ ለማጸበት ሄዶ እዛው ያገለገለ ባለበት ሰዓት የበረከት ስራ በሚሰራበት ሰዓት በተልካሻ ምክንያት ሞባይል ሰርቃል ተብሎ በሷ ግብረ አበሮች በአስተባባሪዎቿ ነው ተቀጥቅጦ የተገደለ። ይሄ ነገር ለምንድን ነው ስንል ህግ ይዞታል ብሎ ዝም አሉ። ተደፋፈነ። 2 ወር ከምናምን ሞላው። ይሄ ጉዳይም በቲክቶክ ይዤ መጣው ነኝ። መጀመሪያ ሳመጣ እረፍ ነው የመገደሉ ማስረጃ ኖሮ ነው። ማስረጃ ኖሮ ነው እስካሁን ድረስ ያልተያዘችው። ያው የተገደለው ልጁ እዛ ገዳም ውስጥ ነበር። እዛ ቤተክርስቲያን ጉባኤ ነበር ያገለገለውና ቤት ተከራይቶ ያከራያል ከገበሬዎች በ25 ብር ተከራይቶ በ50 ብር ያከራያል። እና የትሩፋት ስራ ይሰራል እዛ ገዳም ውስጥ ማለት ነው። እና ያን በሚሰራበት ሰዓት ስልክ ሰርቃል ተብሎ ተወልደ በሚባል ግለሰብ ቢሮ ተጠርቶ ማታ ላይ የተለቀቀ መሞቱ እንኳን የታወቀው እናትየው ሄዳ ከጫካ ነው አስከሬን ያነሳችው። ማን እንደገደለው ግን ተሸፋፈኑ። እስካሁን ሹፌሮች ከክፍለ ሀገር ሄደው እዛ ቦታ ላይ ገንዘብ ካልከፈሉ አይገቡም። ከ10 ሺህ ብር እስከ 20 ሺህ ብር እስከ 30 ሺህ ብር። ይሄ ነገርም ክሱ ምናምን ነገር ጨራርሰንኛ ለህግ እንድትቀርብ አድርገን ዝም አሉ። የጫጫ ፖሊሶችም አጠቃላይ በውስጥ ግን እየሰሩ ነው ተብሎ እስካሁን ዝም ተብሎ ነበር። እኛ ግን ከሸገር ሲቲ የጣፉ ፖሊስ ጋር ባረግነው ጥምረት ስውሯ ማርያም በ21 አሁን ባለፈው ጽዮን በ21 አክብራ ማታ ላይ ስትመጣ ብር በማዳበሪያ ጭና በፒካፕ መኪና እሱን ሲከታተሉት አምልጦ እሱ ደብረ ብርሃን ገባ በማዳበሪያ የተጫነ ብር ይዛ። እሷ ግን በቦርሷ ወደ 700 ምናምን ሺህ የሚጠጋ ብር እንደያዘች ከነግብረ አበሮቿ የሸገር ሲቲ ጣፉ ፖሊስ ጣቢያ ኬላኔ በቁጥጥር ስር አውሏታል። አሁን የተያዘችው ብር በትርፍ በመያዟ ብቻ ነው። ትርፍም ይዛለች። እንደገና ሾፌሮችን ብዙ ሾፌሮችን አስደብድባለች። የተጎዱም አሉ። እስከ አካል ጉዳተኛ በጥፊ እየተመታ ሽንቱን ላይ የሚሻል ልጅ አለ እስካሁን ድረስ ከመናኸሪያ የራሴ ሚኒሻ ኃይል አለኝ ብላ አስታጥቃቸው መሳሪያ ይዘው ሹፌር ወረዛ ጭኖ ከሄደ ማንኛውም ሰው የትኛውም ሀገረ ስብከት ቢሄድ አታስገባም። እንኳን እናንተ ይቅርና ብፁዕ አባታችን አቡነ ማትያስ እንኳን ቢመጡ አይገቡም ያለችው በሪከርዱ ላይ እንደሰማችሁት ማለት ነው። ስለዚህ እዛ ሄደ ሰው እንዳለ የራሷ ጋርዶች አሉ፣ ሽጉጥ የታጠቁ ክላሽ ያዙ አሉ፣ የተለያየ ልብስ የሚሊተሪ ልብሶች የተለያየ ጸጥታ ኃይል የመከላከያ ሊሆን ይችላል፣ የፌዴራል ሊሆን ይችላል፣ የክልል ፖሊስ ሊሆን ይችላል የለበሱ ሰዎች ታስደበድባለች እዛ ቦታ ላይ እና እነሱ ነው የምናውቃቸው። እዛ ቦታ ላይ የራሷ እንደ ጋርድ ነው የምትጠቀማቸው። በቀን የሚገርማቸው ከ20 ሺህ ሰው በላይ የካቲት 12 2017 ሮብ ቀን በሬት አድሯል ብለህ ታምነኛለህ? ምን ቀን? ሮብ ቀን የካቲት 12 2017 አንተ እዛው ነበር? እዛው ነበርኩ።
የሚገርም ቲክቶከሮች መጥተው ቪዲዮ ሰርተው እንዲሄዱ የፋሲካ ጾም ሊገባ ቅበላ ነበርና እዛ ነበርኩና እና ለሮብ ቀን የታረደላቸው ለነሱ ነው ለቲክቶከሮቹ አይደለም ለአባቶች አጠቃላይ ለአባቶች ታርዶ ሮብ ቀን ይሄ ነገር እንዴት ነው ብዬ ጥያቄ ማለኝ አሁን ለወረቀድሙ ልመጣ ይሄ ነገር ጥያቄ አቀረብኩ አይመለከትም ችግር የለውም አትወሳ ከሆነ ችግር የለውም አሉ ፎቶም ቲክቶክ ላይም ለቀቀለው ካያችሁት ከነቀኑ ያ ነገር ስናገር እንኳን ዝም ብለ እንዳትገደል አቅም አላት የባለስልጣን ዘመራት ነው የተባልኩት በሰዓቱ አይ እኮ ስልጣንና ኮመት አይገናኝም ብዬ ብዙ ነገር ነበር በሰዓቱ ግን ያን ነገር አስተናግሬ ዛቻ ነበር አሁንም ብትለቀቅ እገላሃለሁ ምናምን ነው ዛቻው እንዳለ ነው እመቤቴን ዘንድ ደግሞ አንፈራም አስተውለህ ታውቃለህ ስውራ ማርያም ስትገባ በርኔ የእመቤቴን ስዕል አንድ እጅ አልነበራት ለምንድን ነው እመቤቴ አንድ እጇ ማይሰራ ነበር ከዛ በኋላ ሰበን አለ እመቤቴ እጇ ላይ የምትይዘው እዛ ላይ ካየው ምናልባት ሰበኑ አለ እዛ ላይ የእመቤቴ ሰበኑ እሱ ለምንድን ነው እዛ ላይ የለም እንደገና ደግሞ ገብርኤልና ሚካኤል በጎን በኩል የሉ ስዕሉን ቀና ብዬ አየሁት ያስተባበሩ በርኔ በጣም ነበር ምጮ ጫማው ልቁ ምናምን ካልሲ ምናምን ተረጓ ይገባ መገር ጮ ነበር እሷ ግን ካልሲ አርጋ ከነጫማዋ ረጅም አርጋ ሂዩማኔር አርጋ የሆነ ቀረጻ አርጋ ነበር ካያጁት ተቀባብታ ምናምን ነገር ሂዩማኔር አርጋ ማለት ነው ይሄን ያየ ሰው የለም እኔ ግን የሆነ ዩቲዩብ ላይ ማን ቀርባ አየዋት በደንብ ማስተዋለችና ታው ኦኬ ብዬ ተጠግቼ ምናምን ነገር ውስጥ ነው ያየው የሚገርም ቤተ ክርስቲያን ውስጥ ቤተ መቅደስ ውስጥ የሥላሴ ስዕል የተለያየ ነው የሥላሴ ስዕል ማለት ነው ይለያያል ስዕሎቹ ክርስቶስ ተሰቅሎ ይሳልና የማይሳል አሁን ለምሳሌ ደረጉ የተለያዩ ናቸው ያ አሁን ለምሳሌ ምንድነው አሁን ለምሳሌ የክርስቶስ አሁን ለምሳሌ ሳዶር አላዶር ዳናት አዴራ ሮዳስ የሚባል አለ አይደል ጭንካሮቹ አምስቱ ጭንካሮች እዛ ላይ ደብል አለ እጁ ላይ አሁን አንስተውት ሊሆን ይችላል ሰላም ለኪ ስለሚለው ጸሎት ነግራችኋለሁ አስቀድሜ ግን ሰይጣን የትኛውን ጸሎት ይፈራዋል ብያችኋለሁ ሰይጣን ሁሉንም ጸሎት ይፈራል የእግዚአብሔር ስም በተጠራበት ሁሉ መድረሻ ያጣል ነገር ግን እቺ ጸሎት በጣም ከባድና አባቶች በዚህ ጸሎት መርቀው ሀገርም አጽንተው ጠላትም አሽሽተው ሀገራችን እስከዚህ የቆየችው በዚህች ጸሎት ምክንያት ነው ይሄ ጸሎት የተደረሰው በታላቁ ንጉስ በአጼ ናኦድ ሲሆን እንዴት እንደተደረሰ ልንገራችሁ እንግዲህ አንድ ወቅት ላይ ቀኑ የእመቤታችን ቀን ልደተ ማርያም እንደሆነ ከጸሎቱ መነሳት እንችላለን እንግዲህ አንድ ቄስ ተረኛ ነበርና በወቅቱ የረሃብ ዘመን ስለነበር ለቅዳሴ ሲሄድ አንድ መበለት ሴት አግኝቶ እንብላ ትለዋለች ምግብ እንብላ ስትለው አብሮ መብላት ይጀምራሉ አጼ ናኦድ ካህን ስለነበሩ ማን ነው ተረኛ ሲሉ ቄስ ገሌ ነው ይላሉ ለምን አይመጣም አይ እሱ ዛሬ በልቷል እንዴት ከእመቤታችን ፍቅር የእህል ፍቅር ይበልጥበታል በሉ እሱን ግደሉት ብለው እሳቸው ካህን ስለሆኑ እጃቸውን ተናጽተው ለቅዳሴ ይገባሉ የዛ ሰዓት ነው ከመንበሩ ላይ አሃዱ እያሉ ከመንበሩ ላይ ጥቁር ዘንዶ ወጥቶ ራሳቸው ላይ ይጠመጠምባቸዋል ያኔ ነው ሰላም ለኪ እንዘንሰግድ ንብለኪ ማርያም ምነ ናስተበቋኪ ማርዌናዊ ተማሂጸነብኪ በእንተሃና ምኪ ወኢያቄም አውኪ ማህበረነዮም ድንግል ባርኪ የምትለው ጸሎት የተደረሰችው ከመንበሩ ላይ በተነሳው ዘንዶ ምክንያት እምአርዌናዊ ተማሂጸነብኪ ከዚህ አዳኛ ወሬ ታድኝኝ ዘንድ በእናትሽ በሐና በአባትሽም በኢያቄም ተማጽኘሻለሁ ብለው እመቤታችንን የለመኗት ያኔ እመቤታችን ተገልጻ ለምንድነው ያንን ካህን ያንን ቄስ ያስገደልከው ብትለው እንዴት እመቤቴ ካንቺ ፍቅር የእህል ፍቅር ይበልጥበታል ወይ ብሎ ይነግራታል አንተ ንጉስ ነህ ስለ ረሃብ አታውቅም ቤተክርስቲያን ስንሳለም ምን እያልን ነው የምንሳለመው ቅድስት ቤተክርስቲያን የሥርዓት ሁሉ ባለቤት እንዲሁም ደግሞ የምትሰራቸው የምታደርጋቸው ነገሮች ሁሉ ምሳሌና ትርጉም ያላቸው ናቸው ቅድስት ቤተክርስቲያን ስንሳለም እንዲህ እያልን መሳለም እንችላለን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ተቀደሰኪ ክርስቶስ በደሙ ክቡር አንድም ደግሞ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ንስአሎ ምስጋድ ወመስተስሬ ኃጢአት ማለትም እንችላለን ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም መሄደረ መለኮት ማለትም እንችላለን በአማርኛ ለምንል ግን የሰማያዊቷ ኢየሩሳሌም ምሳሌ የሆንሽ ክርስቶስ በደሙ የቀደሰሽ ቅድስት ቤተክርስቲያን ሆይ ሰላምታ ላንቺ ይገባሻል ማለት እንችላለን እናትና አባታችሁን አክብሩ ሲባል እኔ እናትና አባቴን ቀና ብዬ አይቻል አቅም የሚል ሰው አለ ጥሩ ነው እናትና አባት ግን የሥጋ ብቻ አይደለም ካህናት አባት ናቸው እናትም ጭምር ናቸው ካህናት አባቶቻችንን እናከብራቸዋለን እንደኛ እኛው አይደል እንደ ሰድበን ለሰዳቢ የምንሰጣቸው ገመናቸውን ገልጠን አሳልፈን የምናሳየው እኛው አይደለን እንዴ ሆዳችንን የምናመልክ ገንዘባችንን የምናመልክ
ጉልበታችንን የምናመልክ አስተሳሰባችንን የምናመልክ ከቤተ ክርስቲያን አምላክ ከክርስቶስ ውጪ ሌላ ነገር እንዲገዛን የምንመርጥ ሰዎች በሙሉ በነፍሳችንም ሆነ በስጋችን ጣዖት አምልከናል ማለት ነው። እሺ ችግር የለም እኔ የእግዚአብሔርን ስም በከንቱ አልጠራውም የምንል ላንኖር እንችላለን። የእግዚአብሔርን ስም ይቅርና በቅድስናው በውሸቱም መሃል አይደል እንደምንጠራው? የሚደንቅ እኮ ነው። ውሃውን ማየገቦ የሚያረገውን፣ ህብስቱን ስጋ አምላክ የሚያረገውን፣ ወይኑን ደማ አምላክ የሚያረገውን የተቀደሰውን የእግዚአብሔርን ስም እኛ እኮ ለምንም አይነት ነገር ነው የምንጠራው። ለምንም አይነት ነገር እንደተሰማን ማለት ነው። የእግዚአብሔርን ስም በከንቱ ጠርተነዋል። የሰንበትን ቀን መች እናከብራለን እኛ? የሰንበትን ቀን ማክበር እኮ ማለት ሰንበት ሲመጣ ከልጆቼ ጋር የማሳልፍበት የረፍት ጊዜ ነው ብቻ ብለን ቤት መቀመጥ እኮ አይደለም። የሰንበት ቀን ለነፍሳችን የምንኖርባት ቀን ናት። ሌሊት በቅዳሴው ቀንም ደግሞ እኛ ክርስቶስን ሊመስሉ የታደሉትን ሰዎች የምንጎበኝበት ነበር። የተራቡትን የምናበላበት፣ የተጠሙትን የምናጠጣበት፣ የታረዙትንና መሰል መልካም ነገር የምናረግበት የሰንበትንም ቀን ሽረናል። ጧፍ የሚሰራው ከሁለት ነገር ነው። እርሱም ከፈትልና ከሰም ይሰራል። ሰሙ የሃይማኖት፣ ፈትሉ ደግሞ የምግባር ምሳሌ ነው። ሰሙ ያለ ፈትል፣ ፈትልም ያለ ስሙ ምንም ጥቅም የላቸውም። ልክ እንደዚሁም ሁሉ ሃይማኖት ያለ ምግባር፣ ምግባርም ያለ ሃይማኖት የሞተ እንደሆነ ሁለቱን አስተባብረን ከያዝን ግን እንደምናበራ ማሳያ ነው። እዚች ጋር አንድ ጊዜ ላስቆማችሁና ሌላው ጧፍ የመላእክት ምሳሌ ነው። በመጽሐፍ ቅዱሳችን ውስጥ ቅዱሳን መላእክት በብርሃን ተመስለዋል። ስለዚህ እኛም እነሱን ምሳሌ አድርገን ጧፍና ሻማ እናበራለን ማለት ነው። ሌላው ጧፍ ቅዱሳን ምሳሌ ነው። በመጽሐፍ ቅዱሳችን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን እናንተ የዓለም ብርሃን ናችሁ ሲላቸው እንመለከታለን። ስለዚህ ይህንን ምሳሌ አርአያ አድርገን ጧፍና ሻማ በቤተክርስቲያናችን ውስጥ እናበራለን ማለት ነው። ሌላው እግር በብርሃን እንደሚመራ ሁሉ እኛም በእግዚአብሔር ሕግ እንመራለን ስንል ነው። መዝሙረኛው ዳዊትም በመዝሙር 118 ላይ ሕግ ለእግሬ መብራት ነው ብሎ እንደሚናገር፣ ሌላው ምክንያታችን ደግሞ በዘመነ ሐዋርያት ጧፍና መብራት ይቀጣጠል ነበር። በሐዋርያት ሥራ ምዕራፍ 20 ቁጥር 8 ላይ ሄዳችሁ ስታነቡ ተሰብስበን በነበርንበት ሰገነት እጅግም መብራት ነበረ ብሎ ይናገራል። ስለዚህ ይሄንን ምሳሌ አድርገን እኛም ሻማና ጧፍ እናበራለን ማለት ነው። ሌላው ብርሃን ስናበራ ክርስቶስን ለመቀበል ዝግጁ መሆናችንን ለማሳወቅ ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 10 ላይ ሄዳችሁ ስታነቡ መንግሥተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች ብሎ ይናገራል። ለዚህ እኛም ጧፍና ሻማ ይዘን ስናበራ ክርስቶስን ለመቀበል ዝግጁ መሆናችንን እየተናገርን ነው። በመጨረሻም ራሱ እግዚአብሔር ብርሃን ስለሆነ ነው። ስለዚህ በእነዚህ ምክንያቶች ጧፍና ሻማ በቤተክርስቲያናችን ውስጥ እናበራለን ማለት ነው። ሰው እግዚአብሔር እያለው ነፍስን የፈጠረ ስጋን ነፍስን ሰጥቶ ስጋም አልብሶ ስጋን አበስብሶ ወደ አፈር የሚቀይር አንድ ኃይል እያለ ከሱ ጋር ምን ያታግልሻል? እኔ ከሱ ጋር ስለታገልኩ ነው ስኬታማ የሆንኩት። ባይዘው እግዚአብሔር እና ያስኩት አንቺም እንደዛው። መልሴም ጩኸቴም እግዚአብሔር ጋር ነው። ከሰው ጋር ትግል ስኬት የለውም። ታውቂያለሽ እኔና አንቺ በጣም ብዙ ገዳማት አብረን ሄደናል። መጀመሪያ የሄድኩት ስሪንቃ አርሴማ ነው። መጀመሪያ የተደረገልኝ በህይወቴ ግን የረገጥኩት ገዳም በሙሉ መስዬ ነው የምመጣው። ወዲያው ነው የምመጣው። ምንም አይነት ከልቤ ነው የማናገረው። ይቅርታዬን ጸጸቴን ከልቤ ነው የምናገረው። እግዚአብሔር የተመሰገነ ይሁን። ስተቴን ያየው ግን ሁሉም ጋር አርምሞ ላይ ስተሰርቼ ነበር። የስሪንቃ አርሴማ ቁጭ ብለን እነ ራኪና ጓደኞቼ ነበሩና አርምሞ ይዛኔ መጀመሪያ ነው እንዴት እንደሚያስፈራ ምናምን ሄጄ በቃ ጭንቀት ልሞት። ከዛ ሁሉም ሰው አፉን ይዞ ቁጭ ብሏል። በመስኮት ጦጣዋ ዝልል ብላ ገብታ በሷችን ዛው ሄደች። ጦጣ ለምሳሌ እኔ እኮ አረባም፣ አልጾምም፣ አልጸልይም፣ ደካማ ነኝ የሚል ሰው እየሰራ ነው የሚሉት። እንደውም በግልባጩ ነው የሚታሰበው እንዲህ አይነት ሰው ማለት ነው። ራሱ ዝቅ የሚያደርግ ሰው እየቻለ ነው ተብሎ ነው። ምንም ውስጥ ሳንገባ ግን እኔ እኮ እንዲህ ነኝ ብሎ መናገር በጣም ድፍረት ነው። ሁለት ምሳሌ ላሳያችሁ የምታውቁት ነው። የመጀመሪያው የአብርሃም የአባታችን ታሪክ ነው። በዘፍጥረት ምዕራፍ 18 ቁጥር 27 ላይ አብርሃም እግዚአብሔርን በአንድነትና በሶስትነት እያናገረ መርጦት እግዚአብሔር ከዛ ሁሉ ሰው አብርሃም ተገኝቶ ወደ አብርሃም ቤት መጥቶ ከአብርሃም ጋር እየተነጋገረ እያለ አብርሃም ግን ስለራሱ የሚናገረው ንግግር ነበረ። መለሰ እንዲህም አለ፣ እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመርኩ ይላል። ምንና ምን ስሆን ያለው? አፈርና ትቢያ ስሆን። በቃ ትክክል ነው። ግን ከስላሴ ጋር እየተነጋገረ ከእግዚአብሔር ጋር ቦታው ላይ ተገኝቶ ነው እንጂ ቦታው ላይ ሳይገኝ አይደለም። እንዴ ሳያስቀድሱ ስጋ ደካማ ነው የሚሉ ሰዎች አሉ። እንደው ቅዳሴ ላይ መጥተው እንኳን ቢያንቀላፉ የተሻለ ነበር፣ ተኝተው ቤት ውስጥ ማለት ነው።
እስከ 8 ሰዓት ኳስ እያዩ እና ጠዋት አስቀድሶ የሄደ ጓደኛቸው እንዴት አልሄድክም ሲባል ያው ስጋ ደካማ ነው፣ ሰይጣን ፈተና ነው ምናምን የሚሉ ሰዎች ሆነው ተገኝተው ነው የሚሉት። ቅዱሳን ሆነው ተገኝተው ነው ራሳቸውን ዝቅ የሚያደርጉት። በከፍታ ውስጥ ሆነው ነው ራሳቸውን ዝቅ የሚያደርጉት ነው የሚሉት። ሁለተኛው ምሳሌ ቅዱስ ጳውሎስ ነው። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ የደረሰበትን ነገር ይነግረንና ግን ስለ ራሱ ደግሞ ትሁት ሆኖ ሲመሰክር እናያለን። ስለ ክርስቶስ ይናገርና ብዙ መከራውን የተቀበለውን መከራ የነበረውን ነገር ከነገረን በኋላ ያው ስለ ትንሣኤ ነው ምዕራፍ 15 የሚናገረው። ተቀበረም ይልና እኔ ቁጥር 4 ላይ ስለጀመርኩ ነው። ከላይ ብዙ ታሪክ አለው። ተቀበረም መጽሐፍም እንደሚል በሶስተኛው ቀን ተነሳ ይላል። ስለማን ነው የሚናገረው? ስለ ክርስቶስ ነው እየተናገረ ነው። ከዛ በኋላ ምን አለ? ለኬፋም ታየ፣ ጴጥሮስን ማለት ነው። በኋላም ለ12ቱ ደግሞ ታየ። ከዚህ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ብዙ ሚስጥር ነው የሚነግረን። ይሄ ወንጌሉ ላይ የማናገኘውን ሁሉ ነው የሚነግረን። ስንት ጊዜ እንደተገለጠ ወደ 11 ጊዜ ተገልጧል ክርስቶስ እና ከትንሣኤው በኋላ ወደ 500 ለሚሆኑ ደግሞ ከዛም ለሚበዙ ሰዎችም ታየ። ከነርሱ ለሚበዙ እስካሁን ከነርሱ የሚበዙት እስካሁን አሉ። እነዚህ ከ500ዎቹ ውስጥ ክርስቶስ ተገልጦ ትንሣኤውን ገልጦላቸው ያዩ ሰዎች አሁንም አሉ ይላል። እንግዲህ እሱ የተጠራው ከክርስቶስ እርገት በኋላ ከ7 እና ከ8 ዓመት በኋላ ነው ቅዱስ ጳውሎስ የተጠራው። ያው የክርስቶስ በኪደተ እግሩ በዚህ ምድር ላይ ያስተማረ በነበረበት ሰዓት አልነበርም እሱ እና ነበሩ የሚለን እሱን ነው። ትንሣኤው የተገለጠላቸው ሰዎች ከ500ዎቹ ውስጥ ማለት ነው በጣም የሚበዙት አሁንም ድረስ አሉ። አንዳንዶቹ ግን አንቀላፍተዋል አለ ምስክሮቹን ሲጠቅስ ማለት ነው። ከዚያ በኋላ አለ ጸጥ እንደሚል ታውቃላችሁ ማዕበሉ። እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ የውሸት አይደል። ዛሬ ታላቅ በዓል ነው። 3 በዓላት በዛሬው ዕለት ይታሰባሉ። የመጀመሪያው የእግዚአብሔር የቃል ኪዳኑ ታቦት ወይም ታቦተ ጽዮን በተማረከችበት በፍልስጤም ሀገር ዳጎን የሚባል የፍልስጤምን ጣዖት ቀጥቅጣ የጣለችበት